አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ከኢትዮጵያ የውጭ ጉዳይ ሚኒስቴር ለአሜሪካ ሌጋሲዮን ታኅሳስ 24 ቀን 938 ዓመተ ምህረት በቁጥር 1240 ሕዝባር 90 በተጻፈ ደብዳቤ የኢትዮጵያ መንግሥት የትራንስፖርት አይሮፕላኖችና ፓይለቶች ስለሚፈልግ የአሜሪካ መንግሥት አስፈላጊውን ምክር እንዲለግስ ጠይቋል። ከዚህ መልእክት በማከታተል ከሁለተኛው የዓለም ጦርነት በኋላ የተባበሩት መንግሥታት የተቋቋመበትን ውል ለመፈረም ወደ ሳን ፍራንሲስኮ የሄደው የኢትዮጵያ ቡድን ከአሜሪካ መንግሥት ባለሥልጣኖች ጋር ተነጋግሮ አየር መንገድ የሚቋቋምበትንም ዘዴ መፈለግ ተጨማሪ ተልእኮው ነበር። የዚህ ከፍተኛ የመልእክተኞች ቡድን አባል የነበሩት አቶ ምናሴ ለማ እንደሚያስታውሱት በዚህ ጊዜ ከኢትዮጵያ ወደ ውጭ ሀገር ለመሄድ ኢትዮጵያ የምታዝበት ምንም አይነት የአየር ትራንስፖርት አልነበረንም። በባቡር ከአዲስ አበባ ወደ ጅቡቲ ተጉዞ መርከብና የአየር በረራ ለማግኘት እንኳን እንዳይቻል የባቡር ሐዲድ መስመር በጦርነቱ ጊዜ አዋሽ ላይ ያለው ድልድይ በፈንጂ ስለፈረሰ እስከሚጠገን በባቡር ለመጓዝ አልተቻለም። ከኢትዮጵያ ወደ ውጭ ሀገር በአየር በረራ የነበረው ብቸኛ አገልግሎት እንግሊዞች ኤደን ላይ አቋቁሞት የነበረው አየር መንገድ ወይም ኤደን ኤርዌይስ በዚያን ጊዜ በሳምንት 2 ጊዜ ወደ አዲስ አበባ ያበር የነበረው ሎክሂድ ሉድስታር የተባለው ባለ 2 ሞተር አይሮፕላን ነው። ይህ አነስተኛ አይሮፕላን 25 መንገደኞች አሳፍሮ ወደ ካይሮ ሰሜን ምዕራብ ወደ ሆነው አቅጣጫ ለመብረር የነበረው ፕሮግራም ከአዲስ አበባ ተነስቶ ቀጥታ አቅጣጫ ከሆነው ሃርጌሳ የእንግሊዝ ሶማሊያ አርፍና ኤደን ከዚያም ፔርም ደሴት አርፎ ነዳጅ ሞላና አስመራ አዳር ነበረው። ከአስመራ በጠዋት ተነስቶ በፖርት ሱዳን ጅዳ ሉክሶር አድርጎ ካይሮ ከምሽቱ 2 ሰዓት ይደርሳል። ወደ ሳን ፍራንሲስኮ የሚሄዱት መልእክተኞች በዚህ መስመር ለመጓዝ አድካሚ ከመሆኑም በላይ ቦታም ስለማይገኝ የአሜሪካ መንግሥት በላከው የጦር አይሮፕላን ከአዲስ አበባ ትሪፖሊ ተጉዘው አትላንቲክን በኤዞርስና ቤርሙዳ በማረፍ አቋርጠው ሳን ፍራንሲስኮ ደርሰዋል። መልእክተኞቹ ሳን ፍራንሲስኮ ለደረሱ ከአሜሪካ መልእክተኞች ጋር በኢትዮጵያ አየር መንገድ ለማቋቋም የሚቻልበትን ዘዴ ተወያይተው ከታላላቅ የአሜሪካ አየር መንገዶች ከአንዱ ኩባንያ ጋር ለመነጋገር ወሰኑ። በአማራጭ ተስማሚ መስሎ የታየው በዚያን ጊዜ በካይሮ በኩል አድርጎ ወደ ህንድ ይበር የነበረው የቲደብልዩኤ ማለትም ትራንስ ኮንቲኔንታል ኤርዌስተርን ኤርላይንስ አየር መንገድ ሆነ። ሐምሌ 10 ቀን 938 ዓመተ ምህረት ከቲደብልዩኤ ወደ ሳን ፍራንሲስኮ ከተላከ ሰው ጋር የኢትዮጵያ ቡድን ለመጀመሪያ ጊዜ ተገናኝቶ በተደረገው ውይይት ኢትዮጵያ የአየር ትራንስፖርት ኩባንያ ለማቋቋም ፍላጎት እንዳላትና ለዚህ የሚያስፈልገውን ፕላንና ጠቅላላ ዕቅድ ቲደብልዩኤ አዘጋጅቶ የኢትዮጵያ መልእክተኞች ዋሽንግተን እንደደረሱ እንዲቀርብላቸውና ንግግሩ እንዲቀጥል ተስማምተው የመጀመሪያው ስብሰባ ተፈጸመ። ሁለተኛው ስብሰባ ዋሽንግተን ተደርጎ ቲደብልዩኤ ባቀረበው የውል ረቂቅ ላይ ስለ አጠቃላይ የወጪ ዝርዝርና ፕላን ከተነጋገሩበት በኋላ ቡድኑ አዲስ አበባ እንደደረሰ የውል ድርድር ለማድረግ ግብዣ እንደሚልክ ያስታውቃል። በተገባው ቃል መሠረት ጃክ ኒኮልስ ስምነቱን ከዳር ለማድረስ በነሐሴ ወር ጉዞአቸውን በዲሲ-3 አይሮፕላን ጀምረው ሰሜን ኢትዮጵያ ሲደርሱ ካላዩት ተራራ ጋር ተጋጭተው አይሮፕላኗ ተከስክሳ ሕይወታቸው አልፏል። በሞቱት ሰው ምትክ ሌሎች መልእክተኞች ወደ አዲስ አበባ ተልከው በኢትዮጵያ መንግሥትና
በቲደብሊውኤ መካከል ድርድር ተካሂዶ መስከረም 1 ቀን 939 ዓመተ ምህረት ባለቤትነቱ ሙሉ ለሙሉ ኢትዮጵያዊ የሆነ በ1 ሚሊዮን ዶላር በዚያን ጊዜ 2,500,000 የኢትዮጵያ ብር ካፒታል ጠቅላላ አስተዳደሩን ቲደብሊውኤ እንዲመራ ተስማምተው ውል ተፈረመ። ውሉ የተፈረመው በሁለቱ አየር መንገዶች ደረጃ ነው። ታኅሳስ 12 ቀን 938 ዓመተ ምህረት ሁለት ኢትዮጵያውያን ፊታውራሪ ታደሰ ሀብተ ሚካኤል የመገናኛና የሥራ ሚኒስትር የቦርዱ ፕሬዝደንት፣ አቶ አበበ ረታ የአቪዬሽን ዲሬክተር አባል ከቲደብሊውኤ ካፒተን ሆልዌይ ዋና ሥራ አስኪያጅና ሚስተር ኦበር ሚለር የገንዘብና የንብረት ክፍል ኃላፊ የቦርድ አባሎች ሆኑ። በተፈረመው ውል ላይ እንደተመለከተው ቲደብሊውኤ የኢትዮጵያ መንግሥት ወኪል በመሆን ሀገር ውስጥ የሚገኙትን የአውሮፕላን ማረፊያ ሜዳዎች ለመቀየስና ለመጠገን ውል ገብቷል። በመጀመሪያ የበረራ መስመር ለመዘርጋት የተስማሙባቸው አገሮች ካርቱም፣ ካይሮ፣ ጅዳ፣ አስመራ፣ ጅቡቲና ኤደን ነበሩ። በግርማዊ ቀዳማዊ ኃይለሥላሴ ተመስርቶ ታኅሳስ 12 ቀን 939 ዓመተ ምህረት የአየር መንገዱም ቻርተር በዚሁ ዓመት በወጣው ነጋሪት ጋዜጣ ቁጥር 59 ታውጆ የመጀመሪያው የሥራ ፕሮግራሙን መጋቢት 30 ቀን 939 ዓመተ ምህረት ጀመረ። የኢትዮጵያ አየር መንገድ ዛሬ ላይ የደረሰበት ደረጃ እነዚህን ጉዞዎች አልፎ ነው። ዛሬም በከፍታ ላይ የሚገኘው የኢትዮጵያ አየር መንገድ ቀጣዮቹን ዓመታትንም እንዲሁ እንዳየሩ ሁሉ ከፍ ብሎ እድገቱን እንዲያመጣ የሁላችን ድጋፍ ያስፈልገዋል። ስለዚህም ለኢትዮጵያ አየር መንገድ እድገት ከጅምሩ እስካሁን እየለፋችሁ እየደከማችሁ ያላችሁ ውድ የአገር ልጆች ከልብ እናመሰግናለን። እንኳን አደረሳችሁ ብለናል። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። እናመሰግናለን። አዲስ 1879